ጤና ይስጥልን እንደምናምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ታህሳስ 24 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን ጠቅላይ ሚኒስትር አብይ አህመድ በተገኙበት ስለማክበሩ፣ ኢሰመኮ በማዕከላዊ ኢትዮጵያ ክልል አልፎ አልፎ የሚነሱ ግጭቶችን በዘላቂነት ለመፍታት ጥናትን መሰረት ያደረጉ መንገዶችን መጠቀም እንደሚያስፈልግ ማሳሰቡንና የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት በነ ደብረጽዮን ገብረ ሚካኤል ቡድን ላይ የጣለውን የኢፈርት የአመራርነት እገዳ ማጽናቱን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ወደ ቀዳሚው ዜና አለፍን። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን ጠቅላይ ሚኒስትር አብይ አህመድ በተገኙበት አከበረም። ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ተገኝተው ባስተላለፉት መልእክት ሀሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸው ብለዋል። በውይይቱ መድረኩም ምሁራን በማህበረሰቡ ውስጥ የሚፈጥሩት ለውጥ ሀገርን ወደ ተሻለ እድገት ይወስዳል ያሉት ጠቅላይ ሚኒስትሩ ምሁራን ሀሳብ አክባሪ፣ ችግር ፈቺና መፍትሄ አሳሽ መሆን ይጠበቅባቸዋል ሲሉም አስገንዝበዋል። ከፍተኛ የትምህርት ተቋማቱ የመማር ማስተማርና የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸውና ምሁር በስሜታዊነት የሚነዳ ሰው አይደለም ሲሉም አብይ አህመድ አሳስበዋል። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲን 75ኛ ዓመት የምስረታ በዓል ምክንያት በማድረግ በተዘጋጀው የማጠቃለያ መድረክ ላይ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ባቀረቡት ጥናታዊ ጽሑፍም የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና አላቸውም ሲሉ ተደምጠዋል። የዩኒቨርሲቲው 75ኛ ዓመት የምስረታ በዓል መርሃ ግብሮች ላለፉት ለሳምንታት ሲከበር የነበሩ ሲሆን ዛሬ ታህሳስ 24 ቀን 2018 ዓ.ም የአካዳሚያዊ አመራሮችና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የፕሮግራሙ ማጠቃለያ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ኢሰመኮ በማዕከላዊ ኢትዮጵያ ክልል አልፎ አልፎ የሚነሱ ግጭቶችን በዘላቂነት ለመፍታት ጥናትን መሰረት ያደረጉ መንገዶችን መጠቀም እንደሚያስፈልግ አሳሰበም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በማዕከላዊ ኢትዮጵያ ክልል ያለውን የሰብአዊ መብቶች ሁኔታ አስመልክቶ ከክልል ከዞኖችና ከልዩ ልዩ ወረዳዎች ከተውጣጡ ከፍተኛ የሥራ ኃላፊዎች ጋር ታህሳስ 21 ቀን 2018 ዓ.ም በሆሳና ከተማ ውይይት ማካሄዱን አስታውቋል። በውይይቱም በክልሉ አልፎ አልፎ የሚነሱ ግጭቶችን በዘላቂነት ለመፍታት ጥናትን መሰረት ያደረጉና ህብረተሰብ አሳታፊ የሆኑ መንገዶችን በመጠቀም መስራት እንደሚገባም ተመልክቷል። እንዲሁም ግጭቶችን አስቀድሞ ለመከላከልና በሚከሰቱበትም ወቅት ምላሽ ለመስጠት የሚወሰዱ እርምጃዎች ሰብአዊ መብቶችን ያከበሩ መሆናቸውን ማረጋገጥ እንደሚያስፈልግም ተገልጿል። በተጨማሪም ማረሚያ ቤቶች ራሳቸውን በበጀት ለመደጎምና አቅማቸውን ለማጠናከር የታራሚዎችን ጥበቃና ደህንነት ማዕከል ባደረገ መልኩ የልማት ተግባራትን ማጠናከር እንደሚገባም ምክረ ሀሳብ ሰጥቷል። በሌላ በኩል ክልሉ በተለያዩ አካባቢዎች ለሚነሱ ግጭቶችን ለመፍታት ጥረት እያደረገ መሆኑ ከኦሮሚያ ክልል አዋሳኝ አካባቢዎች ተፈናቅለው በክልሉ የሚገኙ ሰዎችን በመለየት መሰረታዊ አገልግሎቶችን ማግኘት እንዲችሉም ጥረት እየተደረገ መሆኑን ተጠቁሟል። በተጨማሪም የታራሚዎች የዕለት የምግብ በጀት ከ33 ብር ወደ 65 ብር ከፍ እንዲል መደረጉ እንዲሁም ፖሊስ ጣቢያዎችና ማረሚያ ቤቶች ደረጃቸውን የጠበቁ እንዲሁም ለማድረግ የሚሰሩ ስራዎች ሊበረታቱ የሚገባቸው መሆናቸውም ተጠቁሟል። የማዕከላዊ ኢትዮጵያ ክልል ፕሬዚዳንት ዶክተር እንደሻው በውይይቱ የተነሱ አሳሳቢ ጉዳዮችን መፍትሄ ለመስጠት የሚመለከታቸው የክልልና የዞን ተቋማት ተገቢውን ትኩረት ሰጥተው እንደሚሰሩም ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከኦሮሚያ ክልል አዋሳኝ በሆኑ አካባቢዎች በዜጎች ሕይወትና ንብረት ላይ እያደረሰ ያለውን ጉዳት ለማስቆም እንዲሁም የተፈናቀሉ ዜጎችን ወደ ቀድሞ አካባቢያቸው ለመመለስ በሚቻልበት ሁኔታ ላይ ሁለቱ ክልሎች በትኩረት ሊሰሩ እንደሚገባም አሳስበዋል። የመቀለ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት በነ ደብረጽዮን ገብረ ሚካኤል ቡድን ላይ የጣለውን የኢፈርት የአመራርነት እገዳ አጸና።
የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በትዕምት በእንግሊዝኛው ምህጻሩ ኤፈርት ካምፓኒዎች አስተዳደር ዙሪያ የሰጠውን ውሳኔ ተንተርሶ የመቀለ ማዕከላዊ ፍርድ ቤት ታህሳስ 22 ቀን 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓቱ ቡድን መሪ ደብረጽዮን ገብረ ሚካኤል ስር ያሉ አመራሮችን ማገዱን አስታውቋል። የፍርድ ቤቱ ዳኛ ደረስ ስብሐት፣ አብርሃም ተከስተ፣ ደብረጽዮን ገብረ ሚካኤል፣ አዲስ ዓለም ባሌማ፣ ክንፈ ዳኘው ለሚገኙባቸው 13 አባላት ያካሄዱት ጉባኤም ህገወጥ ነው በማለት ከኤፈርት መሪነታቸው እንዲታገዱ ወስነዋል። ይህ የነ ደብረጽዮን ቡድን ከየካቲት 8 እስከ 9 2017 ዓ.ም ድረስ ያካሄዱት ጉባኤ ተቀባይነት የለውም የሚል ውሳኔም አሳልፏል። እንዲሁም ጉባኤውን መሰረት አድርጎም ሰኔ 12 ቀን 2017 ዓ.ም የጸደቀው አዲሱ ባለደራ ቦርድ ቃለ ጉባኤ ህገወጥ ነው ተብሏል። በሰበር ሰሚ ችሎት ህገወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነት የለውም ሲል ማዕከላዊ ፍርድ ቤቱ እግዱ እንዲጸናም አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኤፈርት ካምፓኒ ባለ አደራ ቦርድና አመራር ስራውን እንዲቀጥል ማዘዙንም ስምረት ፓርቲ ያሰራጨው የፍርድ ቤቱ ደብዳቤም ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአማራ ክልል የተገኘውን አንጻራዊ ሰላም ወደ ተሻለ ደረጃ ለማድረስ በከፍተኛ ትኩረት የሚሰራበት ጉዳይ ነው ሲል የክልሉ መንግስት ማስታወቁን፣ በመካከላችን የሚፈጠሩ አለመግባባቶችን ለመፍታት ጠመንጃን እንደ አንድ አማራጭ አድርገን መጠቀም የለብንም ሲሉ ፕሮፌሰር መስፍን አርአያ መናገራቸውን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። ተከታትለን መለስ። በድጋሚም አብራችሁ ቆዩ። በአማራ ክልል የተገኘውን አንጻራዊ ሰላም ወደ ተሻለ ደረጃ ለማድረስ በከፍተኛ ትኩረት የሚሰራበት ጉዳይ ነው ሲል የክልሉ መንግስት አስታወቀም። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የክልሉን ወቅታዊ ሁኔታ አስመልክቶ ባወጣው መግለጫ የተለያዩ ጉዳዮች ላይ ያለውን አቋም በማንጸባረቅ በክልሉ መንግስት በኩል የሚወሰዱ እርምጃዎችን ጠቁሟል። የክልሉ መንግስት የአማራ ህዝብ በተሳሳተ ትርክት ህዝባችንን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔሮች ብሔረሰቦችና ህዝቦች ጋር በጋራ ታግሎ በሀገራችን ታሪካዊ ለውጥ እንዲመጣ ገለ ህዝብ ነው ሲል በመግለጫው መግቢያ ላይ ጠቅሷል። ይሁን እንጂ ለውጡን ለማጽናትና ለማስቀጠል መንገዶች ሁሉ አልጋ ባልጋ አልነበሩም ያለው መግለጫው በተለይ ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት ለመግባት በህዝብ ላይ ከባድና አሳፋሪ ሰብአዊና ቁሳዊ ጉዳት አድርሰዋል ሲል ኮንኗል። ክልሉን በሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው አካላት የፌዴራልና የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ ያለው የክልሉ መንግስት ችግሮችን በውይይትና በሰላም ለመፍታት ምንጊዜም ለሰላም የዘረጋው እጁ የማይታጠፍ መሆኑን እገልጻለሁ ሲል አክሏል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺህ የሚቆጠሩ ኃይሎችም የክልሉ መንግስት የሰላም ጥሪ ተቀብለው በመግባት እና ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲመሩ ማድረግ ተችሏል ያለው መግለጫው ይህ ሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑን አትቷል። በግጭት ምክንያት ተስተጓጉሎ የነበሩ ትምህርት ቤቶችም ተከፍተው ተማሪዎቻቸውን በማስተማር ላይ ይገኛሉ ሲል የተገኘውን የሰላም ውጤት የጠቀሰው የክልሉ መንግስት በአጠቃላይ መንግስት የህግ ማስከበሩን ተግባር አጠናክሮ ከማስቀጠል ጎን ለጎን ተገኘውን አንጻራዊ ሰላም ይበልጥ ወደ ተሻለ ደረጃ ለማድረስ በሰላማዊ ውይይቶች ችግሮችን የመፍታት አማራጭን በመከተል በከፍተኛ ትኩረት የሚሰራበት ጉዳይ ይሆናል ብሏል። አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስና ህግ የማስከበር ተግባርን አጠናክረን የምንቀጥል መሆኑን እናሳውቃለን ሲል የአማራ ክልላዊ መንግስት ኮሚኒኬሽን ቢሮ በመግለጫው አስፍሯል። በመካከላችን የሚፈጠሩ አለመግባባቶችን ለመፍታት ጠመንጃን እንደ አንድ አማራጭ አድርገን መጠቀም የለብንም ሲሉ ፕሮፌሰር መስፍን አርአያ ተናገሩ። መመካከርን ምርጫ ሳናደርግ ያሳለፍናቸው በርካታ ዘመናት የጦርነትን አስከፊ ገጽታ በደንብ አሳይተውናል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከኢትዮጵያ ብሮድካስት ኮርፖሬሽን ጋር በነበራቸው ቆይታ ገልጸዋል። ኢትዮጵያውያን በመካከላችን የሚፈጠሩ አለመግባባቶችን ለመፍታት ጠመንጃን እንደ አንድ አማራጭ አድርገን ስንጠቀም ቆይተናል። ከዚያ ይልቅ ግን የሚፈጠሩ ልዩነቶችን በጠረጴዛ ዙሪያ በመመካከር መፍታት የሀገርን ሰላምና እድገት ለማምጣት አማራጭ መፍትሄ መሆኑን ተናግረዋል። ሀገራዊ ምክክሩ መግባባት የሚፈጠርበትና ሁሉም አሸናፊ የሚሆንበት እንደሆነ የገለጹት ዋና ኮሚሽነሩ የተለያዩ ሀሳቦች በእኩልነት የሚስተናገዱበት መድረክ መሆኑንም ተናግረዋል። ምክክሩ ግጭት መፍታት ላይ ብቻ የሚያተኩር ሳይሆን ኢትዮጵያን ወደፊት የሚያራምዱ ሀሳቦች የሚመነጩበት ጭምር መሆኑን ዋና ኮሚሽነሩ አንስተው ሁሉም ዜጎች ያለ ልዩነት በምክክሩ በመሳተፍ ተዋደውና ተከባብረው የሚኖሩባትን ሀገር መገንባት እንዳለባቸው አመልክተዋል። ሀገራችንን አንድና 2-3 እርምጃ ወደፊት ለማስኬድ ህዝቦቻችን በእኩልነት ኢትዮጵያ የጋራቸው የምትሆንበት
ተከባብረው ተፈቃቅደውና ተፈቃቅረው የሚኖሩበትን ሀገር ዲሞክራቲክ በሆነ መንገድ መፍጠር ካለብን ይሄ የዲሞክራሲ የመጀመሪያው ሀሁ ነው ብዬ አስባለሁና ስለዚህ ጠንካራ ሀገር ለመመስረት መጀመሪያ ነፍጥ ኋላ ቀር የሆነ አካሄድ መሆኑን ተገንዝቦ ምክንያቱም በነፍጥ የሚመጣ ሰላምን የማስከበር ሂደት ይበልጥ በተቃራኒው ሰላምን ማደፍረስ አንደኛውን ተሸናፊ ሌላኛውን አሸናፊ ማድረግ እንጂ ከዛ በላይ የሚፈይደው ነገር እንደሌለ ላለፉት ቢቻል ቢያንስ በግማሽ መቶ ዓመት ውስጥ አስተውለናል። ስለዚህ ጠንካራ ሀገርን ለመገንባት ከእንግዲህ ወዲያ የሚያዋጣን ሁላችንም ቀደም ብሎ የተናገሩት እንደገለጹት አሸናፊ ሆነን መውጣት ካለብን በሀሳብ መፋጨት አለብን። ሀሳብን ወደፊት ማምጣት አለብን። ተከባብረን የምንነጋገር የምንደማመጥና መግባባት ላይ የምንደርስ ህዝቦች መሆን መቻል አለብን እና ለዚህ ሂደት ሀገራዊ ምክክር ፍቱን የሆነ አካሄድ ነው። የእኛን ሀገራዊ ምክክር ሂደት ደግሞ ከብዙ የዓለም ሂደቶች የተለየ የሚያደርገው የተወሰኑ ልሂቃን ወይም ምሁራን ላይ ያተኮረና በተወሰኑ አጀንዳዎች ላይ ትኩረት የሰጠ ሳይሆን ከህዝቦቻችን የሚነሱ ጥያቄዎችን በጋራ ሆነን የምንፈታበት ሂደት ስለሆነ ለልማታችንም ለጥንካሬያችንም በአካባቢው ጠንካራ ሆነን ለመውጣትም አዋጪ የሆነው ሂደት ሀገራዊ ምክክር መሆኑን መገንዘብ ይኖርብናል ብዬ ማለት እችላለሁ። በተመሳሳይ መረጃ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ዘላቂ መፍትሄ ለማምጣት በእውነተኛ ፖለቲካ መሻት ለውይይት ለሰጥቶ መቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ሊያበረክት ይገባል ሲል አስታውቋል። አገልግሎቱ ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል መልእክት ያስተላለፈ ሲሆን ኢትዮጵያ ለዘመናት ያለመግባባትና የንትርክ እንዲሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ስርዓት የወለደው ችግር ነው ብሏል። ችግሩን በመሰረታዊነት ለመቅረፍና በሀገራዊ ጉዳዮችና ብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችን ለማድረግ ሀገራዊ ምክክር ወሳኝ ጉዳይ መሆኑንም ገልጿል። ኢትዮጵያውያን የመጣንበትን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ያለው አገልግሎቱ በመግለጫው ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የህግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባት ያግዘናል በማለት አስገንዝቧል። የኤርትራ መንግስት የአንድን ታዳጊ ግድያ የተቃወሙ የአንድ መንደር ሰዎችን በሙሉ ማሰሩ ተነገረ። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሰቤ ቀራና ጉዶ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸው ተዘግቧል። ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን መናገራቸውን ቢቢሲ ዘግቧል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደር ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውም ተነግሯል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሀሼፈራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ገልጸዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ሃምበርቲ ሲሄድ ከተያዘ በኋላ ወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱ ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከሃምበርቲ ወደ ቤታቸው ሌሊቱን ከሰል አክስለው ሲሄዱ ወታደሮች በቁጥጥር ስር እንዳዋሏቸው በዘገባው ተጠቅሷል። ወታደሮቹ ያፌትና ጓደኞቹን ከነ አህዮቻቸው በቁጥጥር ስር እንዳዋሏቸውና ያፌትን ተኩሰው እንደገደሉትም ተነግሯል። እንደ አካባቢው ነዋሪዎች ገለጻ ከሆነ የያፌት አስከሬን በማግስቱ እኩለ ቀን ድረስ እንዳልተነሳ የተገለጸ ሲሆን የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣ ተቀስቅሶ መንደሩ በወታደሮች ተከቧል። ቀጥሎም በታዳጊው አሟሟት ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸው ዘገባው አመልክቷል።
ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየወሩ የሚቀይረውን የፕሬዝዳንትነት ወንበር ለጎርጎሮሳውያኑ ጥር ወር በይፋ መረከቧ ተገልጿል። ለሚቀጥለው አንድ ወር የሶማሊያ ልዑካን ቡድን የምክር ቤቱን አጀንዳዎች የሚመራ ሲሆን ሁሉንም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፉን ማህበረሰብ የሚነኩ ጉዳዮች ላይ ውይይቶች እንዲደረጉ ያመቻቻል ተብሏል። ሶማሊያ ፕሬዝዳንትነቱን ኃላፊነት በያዘችበት ወቅት የምክር ቤቱ የሥራ መርሃ ግብር የማስተዳደር፣ ሙግቶችን የመቆጣጠር፣ የውሳኔ ሀሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባራትን እንደምታከናወንም ተገልጿል። ይህ የአመራር ሚና የመጣው በዓለም አቀፍ ደረጃ ተለዋዋጭ የሆኑ ፈተናዎች ባሉበት ወቅት ሲሆን ይህም ከግጭት አፈታት፣ ከሰላም ማስከበር ስምሪቶችና ከዓለም አቀፍ ሕግጋት አከባበር ጋር የተያዙ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ጥረት እንደሚጠይቅ ነው የተገለጸው። ዲፕሎማቶች ሶማሊያ ፕሬዝዳንትነቱን መረከቧ አገሪቱ በዓለም አቀፍ ስርዓት ውስጥ እንደ ተጽዕኖ ፈጣሪ አጋር ዳግም ሙሉ በሙሉ መቀላቀሏን የሚያሳይ ግልጽ ማሳያ እንደሆነ ይገልጹታል። ይህም የሶማሊያ ፌዴራል መንግስት በዓለም አቀፍ የውሳኔ አሰጣጥ ሂደቶች ላይ አሻራውን እንዲያሳርፍ እንዲሁም በአፍሪካና ከዚያም በላይ ለሚከሰቱ የጸጥታ ቀውሶች ዘላቂ መፍትሄዎችን እንዲያመነጭ ለየት ያለ መድረክ እንደሚፈጥርለት ተጠቁሟል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል፣ እንደሚከተሉ ያቀርባቸዋል። በድጋሜም አብራችሁ ቆዩ። የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ ገንዘቡን ከ2 ትሪሊየን ብር በላይ ማድረሱን አስታወቀም። ባንኩ በ2025/26 በጀት ዓመት የመጀመሪያ አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ ገንዘብ መሰብሰቡንና አጠቃላይ ተቀማጩም 2 ትሪሊየን ብር ማድረሱን የባንኩ ማኔጅመንት አባላት በተገኙበት አስታውቋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ተቀዳሚ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንደገለጹት ባንኩ 2 ዓመት ባልሞላው ጊዜ ውስጥ አጠቃላይ ተቀማጩን በእጥፍ በማሳደግ 2 ትሪሊየን ብር ማድረሱን ተናግረዋል። አቶ ኤፍሬም አፈጻጸሙ የ2023 የባንኩ ስትራቴጂ ውጤት መሆኑንና ለባንኩ ትልቅ ስኬት መሆኑን በመግለጽ ለስኬቱ መገኘት ከፍተኛ አስተዋጽኦ የነበራቸውን ባለድርሻ አካላት አመስግነዋል። ስኬቱ በቀጣዮቹ 6 ወራትም የተሻለ ለመስራት እንደሚያነሳሳና በበጀት ዓመቱ መጨረሻ 750 ቢሊዮን ብር አጠቃላይ ተቀማጭ ለማሰባሰብ ታልሞ እየተሰራ መሆኑን ተናግረዋል። አቶ ኤፍሬም ለዚህም ሁሉም የባንኩ ማኔጅመንትና ሰራተኞች የነበሩ ድክመቶችን በማረምና ጠንካራ ጎኖችን በማስቀጠል እንዲሰሩ አሳስበዋል። የኢትዮጵያ ንግድ ባንክ የቢዝነስ ተቀዳሚ ምክትል ፕሬዝዳንት አቶ ደረጀ ፉፋ በበኩላቸው ባንኩ በ34 ወራት ውስጥ የትሪሊየን ብስራት መድገሙን አውስተዋል። በበጀት ዓመቱ 6 ወራት ብቻ የተገኘው ተቀማጭ ገንዘብ በየወቅቱ አቅማችንን በእጥፍ እያሳደግን ለመምጣታችን ማሳያ ነው ሲሉ አቶ ደረጀ አክለው ገልጸዋል። ቢዋይዲ ቴስላን በመቅደም የዓለማችን ቀዳሚ የኤሌክትሪክ መኪና አምራች ሊሆን መሆኑ ተዘገበ። የቻይናዊ ኤሌክትሪክ ተሽከርካሪ አምራች ቢዋይዲ ኤለን መስኩን ቴስላን በመብለጥ በዓለም ግዙፉ የዘርፉ መሪ ለመሆን መቃረቡ ተገልጿል። ኩባንያው በትናንትናው ዕለት ባወጣው መግለጫ በ2025 የሽያጭ መጠኑ በ28 በመቶ አድጎ 2.25 ሚሊዮን መድረሱን አስታውቋል። ቴስላ የ2025 ሽያጩን በሰዓታት ውስጥ ይፋ እንደሚያደርግ ቢጠበቅም ተንታኞች ባለፈው ሳምንት ባሳተሙት ግምታቸው ኩባንያው በዓመቱ በአጠቃላይ 1.65 ሚሊዮን ተሽከርካሪዎችን እንደሸጠ ይጠቁማል ተብሏል። ለቴስላ ሽያጭ መቀነስና ለገጠመው ፈታኝ ዓመት የኤለን መስክ በፖለቲካ ውስጥ መሳተፍና በፕሬዝዳንት ትረምፕ አስተዳደር ውስጥ የነበረው ሚና አዳዲስና ተመጣጣኝ ዋጋ ያላቸውን ሞዴሎችን ለገበያ ለማቅረብ መዘግየቱ እንዲሁም ከቻይና ተቀናቃኞች የሚሰነዘርበት ጠንካራ ፉክክር በምክንያትነት ተጠቅሷል። ቢዋይዲ በቻይና ገበያ ውስጥ ካሉ እንደ ኤክስፒንግና ኒዮ ካሉ አምራቾች ፉክክር ቢገጥመውም በአነስተኛ ዋጋ ምክንያት በዓለም አቀፍ ደረጃ የበላይነቱን መያዙ ታውቋል። በተለይም በላቲን አሜሪካ፣ በደቡብ ምስራቅ ኤዥያና በአውሮፓ ገበያውን እያሰፋ እንደሚገኝ ተገልጿል። ለዚህም ማሳያ በዩናይትድ ኪንግደም ያለው ሽያጭ 880 በመቶ ማደጉን ገልጿል። ኤለን መስክ በበኩሉ በሚቀጥሉት 10 ዓመታት ውስጥ የቴስላን ሽያጭ ለማሳደግና 1 ሚሊዮን የሰው መሳይ ሮቦቶችን ለመሸጥ ማቀዱን አስታውቋል። ይህም ከተሳካ እስከ 1 ትሪሊየን ዶላር የሚደርስ ክፍያ እንደሚያገኝ ይጠበቃል ተብሏል። የአዲስ አበባ ንግድ ቢሮ የገና በዓልን ምክንያት በማድረግ በሁሉም ክፍለ ከተሞች የንግድ ኤግዚቢሽንና ባዛር መክፈቱን አስታወቀም።
መጪውን የገና በዓል ምክንያት በማድረግ በጥቃቅንና አነስተኛ የተደራጁ ኢንተርፕራይዞች የሚሳተፉበት የንግድ ኤግዚቢሽንና ባዛር በሁሉም የአዲስ አበባ ክፍለ ከተሞች መክፈቱን የከተማ አስተዳደሩ ይፋ አድርጓል። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ሀቢባ ሲራጅ በንግድ ኤግዚቢሽንና ባዛሩ አልባሳት፣ ምግብና መጠጦችን ጨምሮ ሌሎች የኢንዱስትሪ እንዲሁም የግብርና ምርቶች በበቂ ሁኔታና በተመጣጣኝ ዋጋ ለሸማቹ ማህበረሰብ ቀርበዋል ብለዋል። ከኤግዚቢሽንና ባዛሩ በተጨማሪ በ173 የሸማች ሱቆችና የግብርናና የኢንዱስትሪ ምርቶች፣ የእርድ እንስሳትና ለበዓሉ በግብዓትነት የሚያገለግሉ ልዩ ልዩ ምርቶች መቅረባቸውን ወይዘሮ ሀቢባ ገልጸዋል። ከተማ አስተዳደሩ የኑሮ ውድነትን ለማቅለል ዘርፈ ብዙ ስራዎችን እየሰራ ይገኛል ሲሉ የጠቀሱት የቢሮ ኃላፊዋ የገና በዓል ኤግዚቢሽንና ባዛሮች እስከ በዓሉ መዳረሻ ድረስ ለሸማቾች ክፍት ሆነው እንደሚቆዩ ጠቁመዋል። ኤግዚቢሽንና ባዛሩን የከተማ አስተዳደሩ ንግድ ቢሮ ያዘጋጀው መሆኑም ተመላክቷል። በንፋስ ስልክ ክፍለ ከተማ በተከፈተው ባዛር ላይ የአዲስ አበባ ከተማ የስራና ክህሎት ቢሮ ምክትል ቢሮ ኃላፊ ዳግማዊት ግርማ በገበያው ያልተገባ የዋጋ ጭማሪ እንዳይኖር የደላላ ሰንሰለትን በመበጣጠስ እንዲሁም ምርቶችን ለማህበረሰቡ ተደራሽ ለማድረግ የሚሰራው ስራ ተጠናክሮ ይቀጥላል ብለዋል። ስትከታተሉት የነበረው የዕለተ አርብ ታህሳስ 24 2018 ዓ.ም ከአባይ ቴሌቪዥን የምሽት የአውደ ዜና መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።